የኢትዮጵያ ዋንጫን ይመለከታል። በኢትዮጵያ የሚገኙ የፕሪሚየር ሊግ የብሔራዊ ሊግና የሱፐር ሊግ ክለቦች የሚሳተፉበት የኢትዮጵያ ዋንጫ ፍጻሜውን አግኝቷል። ወላይታ ዲቻን ከሲዳማ ቡና ጋር ያገናኘው ጨዋታ በብዙ መልኩ ትኩረት የሚስብ ጨዋታ ነበር። ከሜዳ ውጪና በሜዳ ውስጥ የነበረው እንቅስቃሴ በአጠቃላይ የዋንጫውን ትኩረት በብዙ መልኩ የብዙውን የስፖርት ቤተሰብ ትኩረት የሳበ ነበር። ሲዳማ ቡናና ወላይታ ዲቻ የተገናኙበት ከዚህ ቀደም እንደምናስታውሰው ሁለቱ ቡድኖች የሚገኙበት ጨዋታ በቀድሞ ደቡብ ክልል የደርቢ ስሜት የሚስተዋልበት ጨዋታ እንደሆነ ይታወቃል። ከዛም ባለፈ ወላይታ ዲቻ አምና በኢትዮጵያ ዋንጫ ላይ ለፍጻሜ መድረሱ ይታወቃል። በርካታ ደጋፊዎች ያሉት ክለብ እንደሆነ ይታወቃል። ይህ ወላይታ ዲቻ ሲዳማ ቡና በዛ ልክ ደጋፊዎች ያሉት ክለብ ነው። ከዛም ባለፈ በብዙ መልኩ ይሄ ጨዋታ ትኩረትን የሳበ ነበር። ወላይታ ዲቻን ከሲዳማ ቡና ጋር ያገናኘው ጨዋታ ግን በሲዳማ ቡና 2-1 አሸናፊነት ተጠናቋል። ሲዳማ ቡናም በታሪኩ ለመጀመሪያ ጊዜ የኢትዮጵያን ዋንጫ ማሸነፍ ችሏል። ከዚህ ቀደም እንደምናስታውሰው በ2003 ዓ.ም ለኢትዮጵያ ፕሪሚየር ሊግ ዋንጫ ለማንሳት ከሚፎካከሩ ክለቦች ውስጥ አንዱ እንደነበር ይታወቃል። ሲዳማ ቡና ከአመሰራረቱ ጀምሮ ለዋንጫ የተሰራ ቡድን እስኪመስል ባደገበት ዓመት ነበር ለዋንጫ መፎካከር የጀመረው። ነገር ግን ያለፉትን 14 ዓመታት ዋንጫ ማሳካት አልቻለም ነበር፣ ትልቅ ዋንጫ የሚባል ነገር ግን ሲዳማ ቡና ዋንጫን ከፍ ማድረግ ችሏል። 25ኛ የኢትዮጵያ ዋንጫን ነው ሲዳማ ቡና ከፍ ማድረግ የቻለው። ኢትዮጵያ ጥሎ ማለፍ በሚል ነበር ከዚህ ቀድሞ ውድድር ይካሄድ የነበረው 1937 ነው መነሻው ይባላል። ከዛ በኋላ የተለያዩ ክለቦች ሲያነሱት ነበር። የሆኑ አመታት ላይም ደግሞ ሲቃረጥ እንደነበረ ይታወቃል። አምና ነው በድጋሚ የተመለሰው ውድድር የኢትዮጵያ ጥሎ ማለፍ ዋንጫ በሚል ነበር ከዚህ ቀድሞ የሚታወቀው። አሁን ኢትዮጵያ ዋንጫ በሚል መጥቷል። ሲዳማ ቡና ለመጀመሪያ ጊዜ በታሪኩ አንስቷል። ለመጀመሪያ ጊዜም ደግሞ በአፍሪካ ኮንፌዴሬሽን ካፕ የሚሳተፍም ይሆናል። ሲዳማ ቡና ይህን ዋንጫ ከማንሳቱ በፊት ወላይታ ዲቻ በጣም የመጣበት መንገድ አስፈሪ እንደሆነ የአምና ፍጻሜ ተፋላሚ እንደመሆኑ መጠን ለሲዳማ ከበድ ይለዋል የሚል ግምት ተሰጥቶ ነበር። በጨዋታው ላይ የነበሩ እንቅስቃሴም ወላይታ ዲቻ እስከ መጨረሻው ደቂቃ አቻ የምታረጋቸውን ጎል ለማስቆጠር በዮናታን አማካኝነት በጣም ብዙ ጥረት ሲያደርጉ ነበር። ግልጽ የግብ እድልም ሲሻርባቸው እንደነበረ ተመልክተናል፣ ኦፍሳይድ በሚል። በአጠቃላይ በውድድሩ ላይ ሲዳማ የመጣበት መንገድ ናሪያ ሆሳዕናን ጥሎ የመጣው እነመቻልን ጥሎ እንደመምጣቱ የዚህ ውድድር ሻምፒዮን መሆን ይገባው ነበር የሚሉም በርካታ የእግር ኳስ ተመልካቾች አሉ። በአጠቃላይ 25ኛው የኢትዮጵያ ዋንጫ አሸናፊ ሲዳማ ቡና በመሆን የአፍሪካ ኮንፌዴሬሽን ካፕ ይሳተፋል። $50,000 እንደሚሸለም ተነግሯል። ሲዳማ ቡና ሻምፒዮን ሲሆን የሲዳማ ቡናን ግቦች ሀብታሙ ታደሰና መስፍን ታፈሰ አስቆጥረዋል። በመጀመሪያ ጎል ያስቆጠሩት ወላይታ ዲቻዎች ነበር በግዙፉ አጥቂ በካርሎስ ዳምጠው አማካኝነት። ይህንን ጎል ግን ማስጠበቅ አልቻሉም ነበር። በሀብታሙ ታደሰና በመስፍን ታፈሰ በተቆጠሩባቸው ሁለት ግቦች 2-1 መሸነፍ ችለዋል። ወላይታ ዲቻዎች ወደ መጨረሻ ደቂቃዎች አካባቢ ላይ ሪያክት ለማድረግ ሞክረዋል። ነገር ግን ከግብ ጋር መገናኘት ባለመቻላቸው ሲዳማ ቡና በታሪኩ ለመጀመሪያ ጊዜ ይህንን ዋንጫ ማሳካት ችሏል። ከዚህ ቀደም ወላይታ ዲቻ ይህንን ዋንጫ ማንሳቱና በካፍ ኮንፌዴሬሽን ካፕ በመሳተፍ ረጅም ዙሮችን መሄድ ችሏል። የግብፁን ክለብ ዛማሌክን እስከ ማሸነፍ ድረስ መጓዙ ይታወሳልና ወላይታ ዲቻ በድጋሚ ይህንን እድል ለማግኘት ነበር የተጫወተው። ስለ ወላይታ ዲቻ ግን ጥቂት ነጥቦችን ልናነሳ ይገባል ብዬ አስባለሁ። የወላይታ ዲቻ ክለብ እንደሚታወቀው በኢትዮጵያ ክለቦች ውስጥ በርካታ የአካባቢው ተጫዋቾችን የሚያመርት አካባቢም ደግሞ የአካባቢ ተጫዋቾችን የሚያሳይ ክለብ መሆኑ ይታወቃል። ነገር ግን በዚህ ረገድ ከወራጅ ቀጠና ጋር የሚሆን በኢትዮጵያ ዋንጫ ከሚያሳየው እንቅስቃሴ በምንመለከትበት ሰዓት ላይ ትርፋማ ክለብ ነው ማለት ይቻላል። ከዋንጫ ባሻገር ክለቡን በምንመለከትበት ሰዓት ላይ አምናም ለዚህ ዋንጫ ፋይናሊስት ነበር። በዘንድሮም የውድድር ዓመት የዋንጫ ተፎካካሪ ነበር። በፕሪሚየር ሊጉ ላይም ከወራጅ ቀጠናው ጋር በብዙ ጊዜ ስሙን አታያይዝም። በተለይ ደግሞ ሁለተኛ ዙር ላይ ምናልባት የመጀመሪያ ዙር ላይ በርካታ ጊዜ ከወራጅ ቀጠና ጋር ሊያያዝ ይችላል። ሁለተኛ ዙር ላይ ግን ራሱን እያሻሻለ የሚመጣ ክለብ መሆኑን በተደጋጋሚ ዓመታት እያሳየን ይገኛል። ወላይታ እግር ኳስ ሲነሳ በመጀመሪያ የሚነሳው ወላይታ ቱሳ እግር ኳስ ክለብ ነው። ከዛ በኋላ 2003 ነበረ ብሔራዊ ሊግ ወላይታ ዲቻ ተመስርቶ መምጣት የቻለው። ላለፉት 14 ዓመታት ወላይታ ዲቻ በፕሪሚየር ሊግ በብሔራዊ ሊግ በከፍተኛ ሊግ በፕሪሚየር ሊግ ደረጃ እየተሳተፈ ይገኛል። በተለያየ ዓመት ለተለያየ ክለብ ደግሞ ተጫዋቾችን እያቀረበ የሚገኝ ክለብ ነው። 2005 ነበር ወደ ፕሪሚየር ሊጉ መቀላቀል የቻለው። ቀደም እንዳነሳው በ2009 ዓ.ም የኢትዮጵያ ዋንጫ ሻምፒዮን መሆን ችሎ ነበር። በ2010 በተካሄደው የካፍ ኮንፌዴሬሽን ካፍ ላይ ተሳታፊ በመሆን
ትልቁን ዛማሊክ የግብፁን ትልቁን ዛማሊክ በመጣል በአንግ አፍሪካ ነበር ከውድድሩ መሰናበት የቻለው። ከዛ በኋላ ለኢትዮጵያ ብሔራዊ ቡድንም አልፎ በጣም ትልቅ ተጫዋቾችን ለሀገር ሲያበቃ እንደነበረ ይታወቃል። ይህ ክለብ በርካታ ልጆችን በዞን ውስጥ ከሚገኙ ፕሮጀክቶች በመያዝ ወደ 5-6 ክለቦች ደግሞ በአጠቃላይ ዞን ውስጥ በከፍተኛ ሊግ በብሔራዊ ሊግና በፕሪሚየር ሊግ የሚሳተፍ ዞን እንደሆነ ይታወቃል። ለበርካታ ወጣት ተጫዋቾች እድል የሚሰጥ አሰልጣኝ ያሬድ ገመቹ ባለፈው ዓመት ቡድን ከተቀላቀሉ በኋላ 17 ተጫዋቾችን ነው ወደ ዋናው ቡድን ከወጣት ቡድን አሳደግኩ የሚሉት። ከዚያ አንጻር ሲታይ በጣም በታዳጊዎች ላይ ለመስራት ጥረት የሚያደርግ መሰረቱን ታዳጊ ላይ የሚያደርግ ወደ 90% ከአካባቢ ልጆች ተነስቶ እግር ኳስን በስርዓት ለአካባቢ ጠቀሜታ እንዳለው በደንብ የሚያሳይ ብዙ በጀት የማያባክን ክለብ እንደሆነ ይታወቃል። 2009 ላይ ሻምፒዮን ሲሆን ሐዋሳ ላይ ነበር ታስታውስ ከነበረ ከመቻል ጋር በዛ ጨዋታ ላይ አሸንፎ ነበር ለመጀመሪያ ጊዜ በካፍ ኮንፌዴሬሽን የተሳተፈው። ከዛ በኋላ በአምናም ከኢትዮጵያ ቡና በመጨረሻው ደቂቃ በተቆጠረበት ግብ እስኪሸነፍ ድረስ በድጋሚ ሁለተኛው ጊዜ ኢትዮጵያን ዋንጫ ለማሸነፍ ጥረት አድርጓል። ዘንድሮም አጋጣሚ ላይ የተሸነፈ እንጂ ለ3 ጊዜ ለፍጻሜ ደርሶ አንዱን በማሸነፍ በሁለቱ ቢሸነፍም የሚመጣበት መንገድ ግን እግር ኳሳዊ የሆነ ለአካባቢ ልጆች በጣም እድል የሚሰጥ እድልም የሚከፍት የስራ እድልም የሚከፍት ክለብ እንደሆነ ይታወቃል። ሌሎች ኢትዮጵያ ክለቦችም ከወላይታ ዲቻ ብዙ መማር አለባቸው ብዬ አስባለሁ። ወላይታ ዲቻ አሰልጣኝ ሊቀያየር ይችላል፣ ግን የስፖርቱ አመራር የያዙት አቅጣጫ ክለቡን እያሳደገ እንደሆነ መመልከት ይቻላል ብዬ አስባለሁ። መሳይም ይሁን ጸጋዬ ያሬድም ይሁን የወላይታ ዲቻ ቡድንን በምንመለከትበት ሰዓት ላይ ባለፉት ዓመታት ላይ በኢትዮጵያ ዋንጫም ይሁን በኢትዮጵያ ፕሪሚየር ሊግ ውስጥ ምናልባት ፋይናንስ አሰራሩ ግልጽ ስላልሆነ እንጂ ፋይናንስ ቢሰራ አትራፊ ክለብ ሊሆን ይችላል ብዬ አስባለሁ። አትራፊ ሲባል ያው የሆነ ገቢ ምንጭ ያለው ሳይሆን ምናልባት ከሌሎች ክለብ ብዙ አባካኝ አይደለም የሚለውን ያሳያል ብዬ አስባለሁ፣ አካባቢ ላይ ካሉ ልጆች አንጻር ማለት ነው። ነገር ግን የሲዳማ ቡና መነሳት አለበት ብዬ አስባለሁ። ሲዳማ ቡና ዘላለም ሽፈራውን አሰናብቶ በአዲስ ካሳ እየተመራ ነው የሚገኘው። በፕሪሚየር ሊጉም በኢትዮጵያ ዋንጫ ጨዋታዎችን ማለት ነው። በፕሪሚየር ሊጉም ባለፉት ሳምንታት በተለይ ደግሞ ሊጉ ወደ ሐዋሳ ከሄደ በኋላ ነጥቦችን መሰብሰብ ችሏል። ራሱን ሴፍ ዞን ላይ ማስቀመጥ ችሏል። በኢትዮጵያ ዋንጫም ደግሞ ሻምፒዮን መሆኑ ታውቋል። አሁን ቀጣይ ጥያቄ የሚሆነው አዲስ ካሳ በቀጣይ ዓመት የሲዳማ ቡና አሰልጣኝ ሆኖ ይቀጥላሉ የሚለው ነው። እኔ አሁን ሲዳማ ቡና ከተጫዋቾች ስብስብ አንጻር ዘንድሮ የኢትዮጵያ ፕሪሚየር ሊግ ሻምፒዮን ይሆናል ብዬ ከመገመታቸው 2 ወይም 3 ክለቦች ውስጥ አንዱ ነበር። መሀል ላይ የተፈጠሩ መንገጫገጮች ይታወሳሉ። ከዛ በኋላ ከአሰልጣኝ ዘላለም ሽፈራው ወይም ሞሪኒዮ ጋር ከተለያየ በኋላ በጊዜያዊ አሰልጣኝ በአዲስ ካሳ እየተመራ የሚገኘው ይህን ዋንጫ የሚያነሳው በአሰልጣኝ አዲስ ካሳ አማካኝነት እንደሆነ ይታወቃል። ግን በ2016 ዓ.ም በኢትዮጵያ ፕሪሚየር ሊግ በተለያዩ ክለቦች ምርጥ አቋም ያሳዩ ተጫዋቾችን ነበር የሰበሰበው። በክረምቱ እነ ያሬድን መመልከት እንችላለን። በባህር ዳር ብሔራዊ ቡድን ጭምር አምበል የነበረ እነ ፍራውልን ከባህር ዳር እነ በዛብን ከፋሲል ጭምር ሰብስቦ በጣም ምርጥ የሚባል ቡድን የሰራ ነበር እና ሀብታሙ ታደሰ የመጡበት መንገድ ይታወሳል። እነ መስፍን ታፈሰ ማሸነፊያውን ግብ ያስቆጠሩ ይሄ ቡድን የተገነባው ለፕሪሚየር ሊግ ዋንጫ እንደነበር ይታወሳል። ግን አመቱን በዜሮ ከማጠናቀቅ የተሻለ የሚሆን ዋንጫ አሳክቷል አሰልጣኝ አዲስ ካሳ። በቀጣይ በቋሚነት ተሰጥቷል የሚለው በጣም ጥያቄ የሚያስነሳ በተለያየ በሩመር ደረጃ የምንሰማቸው ነገሮች አሉ። ሲዳማ ቡና ከሆነ አሰልጣኝ ጋር እየተነጋገረ ነው የሚሉ በሩመር ደረጃ የምንሰማቸው ነገሮች ቢኖሩም አሰልጣኝ ከመጣበት መንገድ ወይም ደግሞ ቡድኑ ከነበረበት መንገድ አውጥቶ ለዚህ ማብቃቱ ላይ ይበልጥ ክሬዲት ሊሰጠውና ምናልባት ደግሞ በጊዜያዊ አሰልጣኝነት ይልቅ በቋሚነት ሊሰጠው የሚገባ ስራ እንደሰራ ልብ ማለት ይችላል ብዬ አስባለሁ። በኢትዮጵያ ዋንጫ ካነሳን በዛብህ መለዮ ማንሳት አለብን ብዬ አስባለሁ። በዛብህ መለዮ እንደሚታወቀው ከጎፈር ሜዳ ከበቁ ልጆች ውስጥ በፕሪሚየር ሊግ ላይ ራሳቸውን ካሳዩ ተጫዋቾች ውስጥ አንዱ ነው። በዛብህ መለዮ ከፋሲል ከነማ ጋር በፕሪሚየር ሊግ 2013 ላይ ዋንጫ ማንሳቱ ይታወቃል። የፕሪሚየር ሊግ ዋንጫ የኢትዮጵያ ዋንጫን ደግሞ ከወላይታ ዲቻ ጋር እንዲሁም ከሲዳማ ቡና ጋር በዘንድሮ ዓመት ማሳካት ችሏል። ከ3 የተለያዩ ቡድኖች ጋር 3 ዋንጫ ማሳካት ችሏል። እንደ አንድ ተጫዋች ኬሪየሩን ትልቅ አድርጓል ማለት ይቻላል። በዛብህ መለዮ የተጫዋቾች ፍጻሜ ሲጠናቀቅ ካገኙት ገንዘብ በላይ ያገኙት ሜዳሊያና ያገኙት ዋንጫ እጅጉን ወሳኝ ነው። በዛብህ መለዮም ከዛ አንጻር በኢትዮጵያ ፕሪሚየር ሊግ ላይ ወይም በኢትዮጵያ እግር ኳስ ላይ ካደረገው አንጻር 3 ዋንጫዎችን ማሳካት ችሏል። ከሱ ባለፈ መስፍን ታፈሰና ሪድዋን ናስርም ባክ ቱ ባክ በሚባል ደረጃ አምና ከኢትዮጵያ ቡና ጋር በዘንድሮ ዓመት ደግሞ ከሲዳማ ቡና ጋር የኢትዮጵያን ዋንጫ ማሳካት ችለዋል። አምና
ኢትዮጵያ ቡናን ሻምፒዮን አድርገው በካፍ ኮንፌዴሬሽን ካፕ አለመሳተፋቸው ይታወቃል። ዘንድሮስ የሚለው ደግሞ ሌላ ጥያቄ ነው። በዛብህ መነሻው ሙገር ወጣት ቡድን እንደሆነ ይታወቃል። ከዛ ሆሳዕና ከነማ እስከ 2006 ዓ.ም ተጫውቶ ወላይታ ዲቻን ነበር 2007 የተቀላቀለው። ከዛ ከ2009 ጀምሮ ደግሞ ከወላይታ ዲቻ ጋር ስኬታማ ዓመት ማሳለፍ ችሎ ነበር። ቅድም ስናነሳ የነበረው የኢትዮጵያ ዋንጫ ማሸነፍ ችሏል። ከዛ 2011 ፋሲል ቤት ከገባ በኋላ ፋሲል ከነማ ከሐዋሳ ከተማ ጋር ባደረገው ኢትዮጵያ ጥሎ ማለፍ ጨዋታ በወቅቱ ጥሎ ማለፍ በሚባል ወቅት ላይ ሻምፒዮን መሆን ችሎ ነበር። ዘንድሮ ደግሞ ከሲዳማ ቡና ጋር ማሸነፍ ችሏል። ቅድም እንዳነሳው 2013 የኢትዮጵያ ፕሪሚየር ሊግ አሸናፊ ነው። 2011 የጥሎ ማለፍ ወይም ደግሞ የአሸናፊዎች አሸናፊ እንደመሆኑ 4 የትልቅ ደረጃ ዋንጫዎች ያሳካ የአማካይ ስፍራ ተጫዋች ነው። እንደ ሬድዋንና መስፍን ታፈሰም ደግሞ ባክ ቱ ባክ ይህን ዋንጫ ማሸነፍ ችሏል። አጠቃላይ ታሪካዊ አጋጣሚ ነው ብዬ አስባለሁ። ኢትዮጵያ ዋንጫ በአጠቃላይ ሲዳማ ቡና 2-1 ወላይታ ዲቻን አሸንፏል። ወላይታ ዲቻ ለ2 ተከታታይ ዓመታት ፍጻሜ ቢደርስም ይህን ዋንጫ ማሳካት አልቻለም። አሰልጣኝ ያሬድ ገመቹ ግን የሰሩ ስራ ሊመሰገን ይገባል ብዬ አስባለሁ። በተከታታይ 2 ዓመታት ፍጻሜ መድረስ ቀላል አይደል። ዋንጫውን ቢያነሱ ምናልባት ፕሮፋይላቸውን ከፍ የሚያደርጉበት እድል ይኖር ነበር። ያልተሳካ መድረሳቸው ይበል የሚያሳይ ነው ብዬ አስባለሁ። ካለን ሰዓት አንጻር ወደ ቀጣይ ርዕሰ ጉዳይ እንሻገራለን። ከመሸጋገሪያ በኋላ ተመልሰን እንመጣለን። የ2017 የኢትዮጵያ ፕሪሚየር ሊግ ከወራጅ ቀጠና ውጪ ውድድሩ ወደ መፈጸሙ ደርሷል። ሻምፒዮናው ታውቋል። ኢትዮጵያ መድን በታሪኩ ለመጀመሪያ ጊዜ የኢትዮጵያ ፕሪሚየር ሊግን ዋንጫ ማሸነፉን አረጋግጧል። ኢትዮጵያ ቡና ከመቀሌ ሰባ እንደርታ ጋር ያደረጉት ጨዋታ 1-1 በሆነ አቻ ውጤት መፈጸሙን ተከትሎ ኢትዮጵያ መድን ባለው የነጥብ ልዩነት የኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆኑን አረጋግጧል። ኢትዮጵያ ቡና ከመቀሌ ሰባ እንደርታ ጋር 3:30 ላይ 1-1 በመለያየቱ ምክንያት ነው ኢትዮጵያ መድን ለመጀመሪያ ጊዜ ኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆን የቻለው። ኢትዮጵያ ፕሪሚየር ሊግ 1936 ከተመሰረተ በኋላ አዲስ ሻምፒዮን ማግኘት ችሏል። ኢትዮጵያ ዋንጫ በሚል ነበረ ከዛ በፊት ይኬድ የነበረው። ከዛ በኋላ 1990 ላይ ለመጀመሪያ ጊዜ ኢትዮጵያ ፕሪሚየር ሊግ የሚል ስያሜ ይዞ ከመጣ በኋላ ላለፉት 27 ዓመታት የተለያዩ ክለቦች በተለያየ ዓመት ዋንጫ ሲያነሱ እንደነበረ ይታወቃል። ኢትዮጵያ መድን ለመጀመሪያ ጊዜ ይህን ዋንጫ በዘንድሮ ውድድር ማንሳት ችሏል። ኢትዮጵያ መድን ከተመሰረተ በኋላ ትልቅ ዋንጫ የነበረው 1994 ዓ.ም የጥሎ ማለፍ ውድድር ነበር። ኢትዮ ኤሌክትሪክን በማሸነፍ 3-0 ከሚመራበት ጨዋታ 3-3 በመሆን ይህን ውጤት የመጀመሪያ የኢትዮጵያ ዋንጫ ማሸነፍ ችሎ ነበር። ከዛ በኋላ ኢትዮጵያ ፕሪሚየር ሊግን ማሸነፍ እንዳልቻለ ይታወሳል። ከዛ በኋላ ወደ ከፍተኛ ሊግ ወርዶ ነበር። ይህ ክለብ አሰልጣኝ በጸሎት ብሉ ሰገር ነበር አማካኝነት ወደ ኢትዮጵያ ፕሪሚየር ሊግ የተመለሰው። ከዛ በኋላ አሰልጣኝ ገብረ መድህን ኃይሌ ቡድኑን ከተረከበ በኋላ የመጀመሪያውን ጨዋታ ታስታውስ ከነበረ ካደገበት የመጀመሪያ ጨዋታ ላይ በቅዱስ ጊዮርጊስ 7-1 ተሸንፈው ብዙ ትችቶች አሰልጣኙ ሲያስተናግድ ነበር። ይህን ሁሉ መንገድ ጠርገው አልፈው ዛሬ ላይ ኢትዮጵያ ፕሪሚየር ሊግ የመጀመሪያውን ዓመት ሻምፒዮን መሆን ችሏል። ኢትዮጵያ መድን ለመጀመሪያ ጊዜ ዋንጫውን ሲያነሳ አሰልጣኙ ትልቅ ሚና እንዳላቸው ይታወቃል። ብዙ ትችት እያስተናገዱ ግን ቡድኑን እያሳደጉት መተው ለዚህ መብቃታቸው የሚያስገርም ይመስለኛል። ኢትዮጵያ መድን በዋንጫው መደርደሪያ ላይ ሁለተኛውን ዋንጫ አስቀምጠዋል። ኢትዮጵያ መድን በ2015 ወደ ኢትዮጵያ ፕሪሚየር ሊግ ዳግም ካደገ በኋላ በአሰልጣኝ ገብረ መድህን ኃይሌ እየተመራ ያለፉትን 3 ዓመታት ፕሮግረስ ይታይበት ነበር። በዚህ ቡድን በመጀመሪያ የውድድር ዓመት በ2015 ለኢትዮጵያ ፕሪሚየር ሊግ ዋንጫውን ለማግኘት ተፎካክሮ ነበር። ነገር ግን ከልምድ ጋር በተለያዩ ጉዳዮችም የቅዱስ ጊዮርጊስ ከነበረውም የስብስብ ብልጫ አንጻር ቅዱስ ጊዮርጊስ ነበር በዛ ዓመት ሻምፒዮን መሆን የቻለው። በ2016 ላይ ግን ትንሽ የተቀዛቀዘ ነገር በኢትዮጵያ መድን ላይ መመልከት ተችሎ ነበር። በተለይ ደግሞ በመጀመሪያ ዙር ውድድር ላይ ለወራጅ ቀጠና ላይ የመጨረሻ ግርጌ ላይ የሚገኝ ቡድን ነበር። በሁለተኛ ዙር ላይ ግን ሻምፒዮን ከሆነው ከኢትዮጵያ ንግድ ባንክ በሁለተኛ ዙር ላይ ያስመዘገበው ነጥብ እስኪመሳሰል ድረስ በሁለተኛ ዙር ላይ ወጥ የሆነ አቋም አሳይቷል። በ2017 ላይ ከሁለተኛ ዙር የቀጠለውን ኢትዮጵያ መድን ነው መመልከት የቻልነው። በዘንድሮ የውድድር ዓመት ላይ ኢትዮጵያ መድን በተከታታይ ጨዋታዎች ሽንፈት ያላስተናገደ የፕሪሚየር ሊጉ ብቸኛ ክለብ መሆኑንም መመልከት ችለናል። ነጥቦችን የሚሰበስብባቸውን ጨዋታዎችን በምንመለከትበት ሰዓት ላይ ኢትዮጵያ መድን የዘንድሮ ዋንጫ ይገባዋል የሚለው ምንም አጠያቂ አይደለም። አሰልጣኝ ገብረ መድህን ኃይሌም ከተለያዩ 3 ቡድኖች ጋር ከ2010 ጀምሮ የኢትዮጵያ ፕሪሚየር ሊግ 3 ዋንጫዎችን ማሳካት ችለዋል። በ2010 ዓመት እንደሚታወሰው ከጅማ አባጅፋር ጋር ይህንን ዋንጫ ከፍ ማድረግ ችለዋል። በአመቱ ደግሞ ከመቀለ ሰባ እንደርታ ጋር በመሆን ሁለተኛ ዋንጫቸውን ማሳካት ችለዋል። ከ5 ዓመታት በኋላ ወይም ከ6 ዓመት በኋላ ካልተሳሳኩኝ ከኢትዮጵያ መድን ጋር በዘንድሮ ዓመት
ይህንን ዋንጫ ሻምፒዮን መሆን ችለዋል። አሰልጣኝ ገብረመድህን ከ3 የተለያዩ ክለቦች ጋር ይህን ኢትዮጵያ ፕሪሚየር ሊግ ዋንጫ ማንሳት ችለዋል። የሚገርም ሃይደር ሸሪፋ ከ4 ከተለያዩ ክለቦች ጋር ይህን ዋንጫ ያነሳበት እድል አለ። 2010 ላይ ከጅማ አባጅፋር ጋር አንስቷል። 2011 ከመቀሌ ሰባ እንደርታ ጋር፣ ከዛ በኋላ ከቅዱስ ጊዮርጊስ ጋርም በተለያዩ 2 ዓመታት ይህን ዋንጫ ማንሳት ይቻላል። ዘንድሮ ደግሞ ኢትዮጵያ ቡና አቻ መለያየቱን ተከትሎ ሃይደር ሸሪፋ ኢትዮጵያ መድንን እየመራ ለ4ኛ ጊዜ ኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆን ችሏል። ከተለያዩ 4 ክለቦች ጋር ይህን ዋንጫ ማሳካት ትልቅ አቅም ይፈልጋል ብዬ አስባለሁ። ሃይደር 2008 ሆሳዕና ከነማ እንደነበረ ወይም ሀዲያ ሆሳዕና እንደነበረ ይታወቃል። የአማካይ ስፍራ ተጫዋች አንድ ሌላ ታሪክ መስራት እንደቻለም ይታወቃል። ቀደም በዛ በመለዩ ከ3 ከተለያዩ ክለቦች ጋር 3 ጊዜ የኢትዮጵያ ዋንጫ ማሸነፉን ስንገልጽ ነበር። የሃይደር ደግሞ ከፍ ያለ ፕሮፋይል ሆኖ መምጣት ችሏል። ሃይደር በጣም በኢትዮጵያ ብሔራዊ ቡድንም በሚጠራበት ወቅት ላይ ሀገሪን ለማገልገል የነበረው ፍላጎትና ሜዳ ውስጥ የሚያሳየው እንቅስቃሴ የሜዳ ውስጥ መሪነቱ የሚያስገርም አይነት አማካይ እንደሆነ ብዙ ጊዜ ተመልክተናል። ይህን ማሳካቱ ለሱ ትልቅ ታሪክ ይመስለኛል። ከአሰልጣኝ ገብረመድህን ጋር ግን አብረው 3 ክለቦችን በጋራ ይህን ዋንጫ ማሳካት ችለዋል። ኢትዮጵያ ፕሪሚየር ሊግ 1990 ከጀመረ በኋላ የመጀመሪያ ጊዜ ሲመሰረት እንግዲህ በ8 ክለቦች እንደሆነ ይታወቃል። ኢትዮ ኤሌክትሪክ ነው ይህን ዋንጫ ያነሳው ለመጀመሪያ ጊዜ 1990 ላይ። ከዛ በኋላ ዘንድሮ ኢትዮ ኤሌክትሪክ ያለበት ደረጃ እየተመለከተ እንገኛል። ላለመውረድ እየተጫወተ ነው። ኢትዮጵያ መድን ደግሞ ይህን ዋንጫ አንስቷል። አዲስ ሻምፒዮን ያገኘበት ዓመት ነው ኢትዮጵያ ፕሪሚየር ሊግ። የኢትዮጵያ ፕሪሚየር ሊግ ሻምፒዮኑ ኢትዮጵያ መድን መሆኑ ተረጋግጧል። የወራጅ ቀጠናውን ፉክክር እስከ 36ኛ ሳምንት እንደሚቀጥል ያሉትን ነጥቦች ያመላክታሉ። የ35ኛ ሳምንት ጨዋታዎችም በተለያዩ ሜዳዎች በተመሳሳይ ሰዓት እንደሚደረጉ ያገኘነው መረጃ ያመላክታል። በትናንትናው ዕለት ሀዲያ ሆሳዕናም የኢትዮጵያ ንግድ ባንክን 1-0 አሸንፏል። ያው እንደሚታወቀው በጸጋብ ግዛው አማካኝነት ነበር ሀዲያ ሆሳዕና ያሸንፈው። ከዚህ ጋር በተያያዘ ስለ ጨዋታው አንዳንድ ጉዳዮችን ማንሳት ይጠበቅብን ነበር። ነገር ግን ካለን ሰዓት አንጻር ፕሮግራማችንን በዚህ እንግታ። ዘውትር ሰኞ ምሽት እንዲሁም በድጋሚ ማክሰኞ ወደ እናንተ የሚደርሰው የሀዲያ ስፖርት መሰናዶ ዛሬ በማክሰኞ ምሽት መሰናዷችን ነው የሄደው። ትናንት በገጠመን የቴክኒክ ችግር ቅድም በመግቢያው ላይ ለመግለጽ እንደሞከር ነው ሳምንት በተለያዩ ርዕሰ ጉዳዮች ከእናንተ ጋር እስክንገናኝ ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ ናሆም ዮሐንስና ታሪኩ አበራ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነበር። ከቀሪ የሀዲያ ቴሌቪዥን ዝግጅቶች ጋር መልካም ጊዜ እየተመኘን እስከ ሳምንት ቸርን ሰንብት።